የኢትዮጵያ ፕራይም ሚኒስትር ከዚህ ሰውዬ ጋር ያለው ግንኙነትና ቁርኝት ለብዙ ችግሮች በር ከፍተዋል ነው። ቀይ ባህር ውስጥ የባህር ባለቤት የሌለው የባህር ዳርቻ የለም ነው። ይሄ የጅቡቲ ፕሬዝደንት እስማኤል ኦመር ጌሌ ያሉት ነው። በቀይ ባህር ዳርቻ ባለቤት የሌለው የባህር አካባቢ ዳርቻ የለም ነው። ለፕሬዝዳንት ኢሳያስ አፈወርቂ የሚሰጣቸው ስትራቴጂያዊ ጠቀሜታ ግን ምንድን ነው? ይህ የአሜሪካ ፍላጎት የሰውዬ የተጠመደው እናቱ ከረገመችው እና አሁን በዚህ በጦርነቱ ስናይ ከሁሉም በላይ የተጣላ ሰው ጋር ነው የተጠመደው። በንዛይድ ከሚባለው በርበራም ጅቡቲም አልፎ ተርፎ ሲያትል በሚባለው የአሜሪካ ፖርት ድረስ ለመቆጣጠር የሚሞክር መተላለፊያዎቹ የሞከረ ሰው ነውና አሁን ኤርትራ ስለዚህ ለአሜሪካ ወሳኝ ስትራቴጂካዊ አጋር ሁና እየወጣች ነው ማለት ነው። ወደ ጦርነት ከተመለሱ ኢራን ያሳየችው ሬዚሊየንስ እና የኃይል ጉዳይ ሁርሙዝ የተባለውን ወሽመጥ ወይም ደግሞ ማነቂያ የባህር ማነቂያ መያዝ መቻሏ ነው። ይህንን ክልከላና ፍላጎት ላይ የተመሰረተ አሜሪካኖቹ ከማን ጋር ቀርቦ ነው ይህንን የሚያስፈጽሙት? ወይም ደግሞ በእነዚህ ሀገራት መካከል አስማምቶ በአንድነት አጠቃላይ ሰላም የሚፈጠርበት ሂደት ይፈጥራሉ ወይ ነው። ሁቲ ምናልባት ከኢራን ጋር ባለው ግንኙነት የተነሳ ባቤል መንደብን ልክ ኢራን ሆርሙዝን እንደዘጋችው ልዝጋው ቢል መሐመድ በን ዛይድ የተባለው ሰውዬ ፕላኖች ናቸው። በብዙ መልኩ መተላለፊያዎችን መቆጣጠር ይፈልጋል፣ ፖርቶችን መቆጣጠር ይፈልጋል። ይህንን የቀይ ባህር አስፈላጊነት፣ ይህንን የሁቲ አደገኝነት መርከቦቹ ላይ የመተኮስ አቅም አላቸው። ነገር ግን በዛች ባበል መንደብ በተባለችው ቀጭኗ ወሽመጥ ላይ ግን በየመን በኩል ወይም በኤዥያ በኩል ፕሬዘንስ እንኳን ይህን ያህል የላቸውም ለማለት ነው። ጠቅላይ ሚኒስትር አብይ ግን ኢትዮጵያ ወደ ቀይ ባህር ካልተመለሰች ሰላም አይኖርም የሚል አንድምታ ያለው ንግግር አድርገዋል በቅርቡ። ይሄ እንዴት ይመለከቱታል? መፍትሄ ካላገኘ አንዱ ከአንዱ የምንጠቀው መሬት አንዱ በአንዱ ላይ በግድ የሰፈረው ነገር ሰላም አይፈጥርም። አነሰም በዛም ወደቦቹን ልትጠቀም የምችለው ኢትዮጵያ ብቻ ናት። በኢትዮጵያና በኤርትራ መካከል ያለውን ውጥረት እንዴት አድርጎ ሊያባብሰው ይችላል? እንግዲህ ሁላችን የምንመኘው ጦርነቱ እንዳይነሳ ነው። ጤና ይስጥልን አዲስ ማለዳ ተከታታዮች እንደምን ሰንብታችኋል? ወቅታዊ ዝግጅታችን ተጀምሯል። የዛሬው ርዕሰ ጉዳያችን በዋናነት የሚያተኩረው ዩናይትድ ስቴትስ አሜሪካ ለበርካታ ዓመታት ኤርትራ ላይ ጥላ የነበረው ማዕቀብን ልታነሳ መወጠኗን በተመለከተ ይሆናል። ግን እንደ መንደርደሪያነት ወደ መካከለኛው ምስራቅ አንስተን አሜሪካን ወደዚህ ምን ገፋት የሚለውንም በዝርዝር ለመመልከት እንሞክራለን። እንግዳችን ደግሞ ዩሱፍ ያሲን ናቸው። ዩሱፍ ሀገራቸው ኢትዮጵያን በተለያዩ ስራ መስኮች አገልግለዋል። ዲፕሎማትም ነበሩ። ጦቢያ መጽሔት ላይም በመጽሐፍ ይታወቃሉ። ኢትዮጵያዊነት አሰባሳቢ ማንነት በአንድ ሀገር ልጅነት የተሰኘ ድንቅ መጽሐፍም አሳትሟል። አፍሪካ ቀንድና መካከለኛው ምስራቅን ጉዳዮች በውል የሚከታተሉና የሚረዱም ናቸው። ይህንን ጉዳይ በተመለከተ ተገቢው ሰው ናቸው በሚል ጋብዘናቸዋል። እርሳቸውም ፈቃደኛ ሆነው ከኖርዌይ ኦስሎ ተገኝተዋል። ጋሼ ስለተገናኘን በጣም ደስ ብሎኛል። እንደምን ከርመዋል? ሰላም ነኝ፣ በጣም ደህና ነኝ። እናንተስ እንዴት ናችሁ? በጣም ደህና ነን። ያው ቤተኛ ሆነዋል። በዚህም ደስተኛ ነኝ። ደጋግመን እየተገናኘን ስለሆነ በጣም ደህና ነኝ። ስለዚህ ቀጥታ ወደ ዋናው ጉዳያችን ከማለፋችን በፊት ጥቂት ስለ ኢራን የምናነሳው ብዙ የሚገፋን ነገር ስላለ ነው። ተኩስ አቁም እንደተደረገ ይታወቃል ላለፉት 3 ሳምንታት ገደማ። ግን ጦሱ አሁንም ድረስ የቀጠለ መሆኑ ይታወቃል። ጥቂት እንደ መንደርደሪያ እንዲሆነን አንድ ተደጋጋሚ ጥያቄ ይነሳል። የኢራን ሰረንደር ወይም ደግሞ እጅ አለመስጠትም በተመለከተ ከዚህ ቀደም ከአቶ አብርሃም አንሳኤር ጋር ተገናኝቼ ጠይቄያቸው ነበር። እሳቸው የሰጡኝ እይታ አለ። ግን የእርስዎንም ባውቅ ደስ ይለኛል። ኢራን ያንን ያህል ተደብድባ ያንን ያህል ጥቃት ተፈጽሞባት አሁንም የመደራደር አቅሟ አልደከመም። እንደውም የውጭ ጉዳይ ሚኒስትሩ አባስ አራቺ ከሰሞኑን ዓለም እውነተኛ ኃይላችንን ተገንዝቧል ሲሉ ሰምተናቸዋልና ምንድነው ምክንያቱ የኢራን እንደዚህ ጎልብቶና ተቋቁሞ መቀጠል ይላሉ ጋሼ? መልካም። ብዙ ሰዎች የሚጠቅሱት ያው
በጣም ከፍተኛ እድሜ ጠገብ ሲቪላይዜሽን ወይም ምንድነው እንትን ያለው ታሪክ ያለው ሀገር ነው በማለት ነው። ግን እሱ በቂ አይደለም። ታሪክ ያላቸው ብዙ ሀገራት አሉ፣ አለን የሚሉም ብዙ አሉ። ነገር ግን ዋናው ቁም ነገሩ ኢንስቲቱሽን ወይም አደረጃጀታቸው በዛ መልክ የተደራጀና ያን ድርጅት ከፍተኛ የሆነ ሬዚሊየንስ ወይም ደግሞ ጠንካራ የሆነ የመቻል አቅም እንደሰጣቸው ነው የምናየውና በብዙ መልኩ ያው እነሱም በታሪካቸው ይኩራራሉ። አካባቢ ካሉት ሀገሮች በተለይ ከአረብ ጋር ያላቸው ግንኙነት የቆየ ግንኙነት አለ፣ የመናናቅ አለ፣ ሌላም ሌላም። ግን ዋናው ቁም ነገሩ ተዘጋጅቶ በድርጅት መልክ እነዚህ አሁን የሆነውን ነገር ቢሆን እንኳን ማለት ከላይ ያለው አመራር በሙሉ በአንድ ጊዜ ቢጠፋና ቢወድቅ በእነሱ ምትክ የሚተኩ ሰዎች በአንደኛ ደረጃ በሁለተኛ ደረጃ ሁሉ ተዘጋጅቶ መቆየታቸውና ያ ደግሞ ድርጅታዊ የሆነ ጥንካሬ ኢንስቲቱሽናላይዝድ የሆነ ጥንካሬ እንዳላቸው ነው። ከዚህ ውጭ ሌላ ብዙ ነገር ሊጠቀስ እንደሚችልም ዋናው ጦርነት የጀመሩት ኃይሎች የሚፈልጉት ነገር ምን ነበረ? ዓላማቸው ምን ነበረ? ዓላማቸው እንግዲህ ይሄ በምናደርግበት ጊዜ ሰዎቻቸውን አመራሩን በአንድ ጊዜ በምናስወግድበት ጊዜ ይህች ሀገር ትወድቃለች፣ ህዝቡም በአመራሩ ላይ ይነሳል የሚል ግምት ነበራቸው። የተሳሳተ ግምት መሆኑን ነው ያሳየው ለጊዜው። ያ ህዝቡም አልተነሳም፣ ይህች ሀገርም አልተፍረከረከችም። ባለመፍረክረኳም እንደገና ለመነጋገርና ተነጋግሮ አትሊስት እነሱ የሚፈልጉትን ነገሮች ቦታ ቦታ ለማስያዝ የሚሞክሩበት ሂደት እንዳለ ነው። አሁንም በመሀላቸው የገቡት አደራዳሪዎችም ይህንን ስለተመለከቱ ነው። መጀመሪያ ፓኪስታን ላይ የተደረገ ውይይት አለ። በኋላ ላይ ቀጥሎ አሁን ከዓለም አቀፍ አደራዳሪዎች ጋር የሚነጋገሩበት ሂደት ነው የምንመለከተው እና ሌላ ተአምር የለውም። ዋናው ቁም ነገሩ ለሀገራቸው ለህዝባቸው ያላቸው ጽኑ እምነትና ለዛ ላላቸው እምነት እስከ መጨረሻ መስዋዕትነት ለመክፈል ዝግጁነታቸው ነው የሚያሳየው። ለጊዜው በዚህ ብናየው የተሻለ ይመስለኛል። ጥሩ። በዚህ ጦርነት እንግዲህ የታየው ዋናው ጉዳይ የሆርሙዝ ወሽመጥ ነው እና ይህን ተከትሎ አሁን ኢራን ከዘጋችው በኋላ ቀጥሎ ደግሞ ወደ ባቤል መንደብ አቀናለሁ የሚል ነገር ዘገቦችን ተመልክተናል እና ወደዛ በስፋት እንመጣለን። ወደ ባቤል መንደቡ ጉዳይ ግን እዛ ያው የምትደግፋቸው ታጣቂዎች አሉ። አንደኛው ሁቲ ነው። ምናልባት በባቤል መንደብ ይረዳት ይችላል ተብሎ የሚገመተውም የሁቲ ኃይሎች ናቸው እና ጥቂት ስለ ሁቲ ብንነጋገር ለመንደርደሪያ እንዲያመቸን አሁንም ደስ ይለኛል። እድገትና አመጣጣቸው እንዴት ያለ ነው? ሁቲዎች ጋሽ ዮሴፍ። ሁቲዎች እንግዲህ እንደምናየው በዚህ በሰሜን የመን ከሰሜን የመን ሳዕዳ ምናምን ከተባሉት አካባቢዎች የሚመጡ የሺአ እምነት ተከታዮች ናቸው በአመዛኙ። ያ በመሆናቸው ነው እንግዲህ የቆየ ከዚህ ከማዕከላዊ ሰንዓ ከነበረው ማዕከላዊ መንግስት ጋር የነበራቸው የቆየ ቅራኔ ነበረ። እሱ በአመዛኙ በሃይማኖት ሳይሆን በስርዓቱ እና በአስተዳደር በደሎች እና በሌላ ተደጋግሞ ሲዋጉ ነበረ። ተደጋግሞ ሲዋጉም ከዚህ የቆየው የየመኑ ፕሬዚደንት ከአሊ አብደላ ሳሌህ ጋር 6 ጊዜ ሲዋጉና 6 ጊዜ ወደ ከተማ ወደ ሰንዓ እንዳይገቡ የተደረጉበት ሂደት ነው የምናየውና አንድ በጣም የሚገርም ነገር እነዚህ የመን ውስጥ አመራር የያዙት ሰዎችም ሺአ ናቸው። ሺአ ሆኖ ግን የተወሰነ የሺአ ዘይዲ የሚባሉት ስለሆኑ እነዚህ ዘይዲዎቹ ከዛ በፊት ቀጥታ ከዚህ ከኢራን እና ከሌሎች የሺአ ሀገሮች ጋር የነበራቸው ግንኙነት በዚህ መልኩ አልነበረም። ወደኋላ ተመልሰን በምናይበት ጊዜ በ1961-62 ይመስለኛል
በየመን ውስጥ ኢማሜት ወይም በኢማም የሚመራው መንግስት ከተገለበጠ በኋላ በአንድ ወታደራዊ ኮሎኔል ያ እነ መንግስት ባስከተለው አብዮት ሁለት ጎራ ላይ ተለይቶ ሮያሊስቶች ወይም ደግሞ ንጉሳውያን የሚባሉትና ሪፐብሊካንስ ወይም ደግሞ የሪፐብሊክ ፈላጊዎች ሲዋጉ ያኔ ከፍተኛ የአረብ ብሔርተኝነት አቀንቃኝ የነበረው የግብፁ መሪ ጀማል አብዱልናስር እነሱን በማገዝ ሰራዊት የላከበት ሂደት ነው። እነሱ በዚህ ሰራዊትነት በሚታገዙበት ጊዜ በሳዑዲ አረቢያ ንጉሳዊ ቤተሰብ ወይም ሮያል ያኛውን የሮያል ወገኑን ወይም ኢማሙን የመመለስ ሂደት ያግዙ ነበረ። ያ ጦርነት ለአንድ 7-8 ዓመት ከቆየ በኋላ እስራኤል እና ግብፅ የ6 ቀን ጦርነት የሚባለው 6 days war በሚባለው ላይ ከተጠመዱ በኋላ ግብፅ በደረሰባት ሽንፈት አንዱ ምክንያት የዚህ የግብፅ ወታደሮች በዚህ በየመን በመጠመዳቸውና ደጋግመው አንዳንድ ሰዎች እንደሚሉት የአብዱልናስር ወይም የግብፅ ቪየትናም አይነት ነገር ነው የየመን ጦርነት የሚያዩትና ያ ስላደከማቸው ስለተባለ ከጦርነቱ ማግስት አብዱልናስር ከዛ ከጦርነት በመውጣት ወታደሮቹን እንደገና የመሳብ ወደ ሀገሩን የመመለስ ሂደትና በኋላ ላይ ከዚህ ማነው ሮያሊስቶቹን የሚያግዘው የዚህ የሳዑዲ መንግስት ጋር የመታረቅና የመቀራረብ ሂደት የተፈጠረና ሰላም የተገኘበት ሂደት ነው የምናየው። ሁቲዎቹ የዛ አካባቢ ሰዎች ሆኖ ግን በትክክል ትስስራቸው ከሮያሊስቶቹ ጋር ባይሆንም አካባቢው አንድ ነው። ግን በአመዛኙ ንጉሱን በመደገፍ ብቻ ሳይሆን ያላቸው የአስተዳደር እና የሌላ በደሎችን የሚታገሉ ኃይሎች ናቸው። እነሱ ሁቲዎችን መንግስት አከል ወይም ደግሞ ወደ መንግስታዊ ባህሪ ያለው እንግሊዝኛ ይገልጸዋል መሰለኝ ስቴት ላይክ አክተር ብለው ይጠሯቸዋል። እና እንደዚህ አይነት ቅርጽ አላቸው ሁቲዎች የመን ላይ በትክክል ከዛም በላይ ሳይኖራቸው ይቀራሉ ብለህ ነው። ምክንያቱ አንደኛ ዋና ከተማ በእጃቸው ናት። ላለፉት 7-8 ዓመት ሰና በእጃቸው ናት። ሰና ብቻ ሳይሆን ከመጡበት ከዛ ከሰሜኑ ሳዕዳ ከሚባለው ቀጥሎ ያሉት ብዙ ፕሮቪንሶች፣ አውራጃዎች በእነሱ እጅ ናቸው። እሱ ብቻ ሳይሆን እነዚህ ኃይሎች ኢቭን በዚህ በዋና ማነች ወደብ የተባለችው ሁዴዳም በእጃቸው ናት። ከባህር ጠረፉ የተወሰነ አካባቢዎች በእጃቸው ነው። ሌላ በዚህ ከፍተኛ የሆነ ማነው አንደኛ ስልጣን ይዘዋል ማለት ይቻላል እና ያን ስልጣን በመያዛቸው ከነሱ ጋር የሚታገሉ ኃይሎች በብዙ መልኩ ከሞከሩ በኋላ እነሱን ከዛ ምንድነው ማስወገድ አለመቻል ብቻ ሳይሆን ሌሎች ኃይሎች የሳዑዲ አረቢያ የሚመራው ኃይል የገልፍ ሀገሮችን አስተባብሮ የዛሬ ይመስለኛል 9 ምናምን ዓመታት አካባቢ ያን ተሞክሮ ብዙ በየመን ላይ እና በዚህ በሁቲ ላይ ከፍተኛ የሆነ ድብደባና ከደረሰ በኋላ እነዛ ኃይሎች ሲስፋየር ወይም የተኩስ አቁም ስምምነት የማድረግና የመስማማት ሂደት ውስጥ የገቡበት እነዛን ማሸነፍ አለመቻላቸው በመረጋገጡ ስለሆነ እርግጥ ሁቲዎቹ ኦልሞስት ይሄ አሁን ያልከው መንግስት አከል ኢንስቲቱሽን ናቸው ማለት ይቻላል። አሁን እንግዲህ ከኢራን ትደግፋቸዋለች ከሚባሉት መካከል ሁቲ ያለ፣ ሄዝቦላህ አለ እና ሐማስ እያለን እንጠራለን እና የባቤል መንደብ ጉዳይ ሲነሳ ልታስፈጽም የምትችለው በሁቲ በኩል እንደሆነ ይነገራል። በቅድሚያ የሁቲንና የኢራንን ዝምድና በጥቂቱ ብናየው ከዛ ጥያቄን ቀጥሎ አቀርባለሁ። ጋሼ እንዳልኩ ነው እንግዲህ ሁቲዎቹ በብዛት ከዚህ ከሰሜኑ የመን ሳዕዳ ከሚባለው ቦታ ቢመነጩም እምነታቸውም ሺዓ ቢሆንም ኢሚዲየትሊ ከዚህ እንደ አንድ የዚህ ምንድን ነው
ኢራን መንግስት ወይም ኢራን እስላማዊ መንግስት እጆች ናቸው እንደሚባለው አርምድ ግሩፕስ ናቸው የሚባለው ነገር ይህን ያህል የቆየ ነገር አይደለም። ምክንያቱ ኢራን እና አያቶላህ ከመጡ በኋላ ይህንን የነሱ አካሄድ የሚሉት እስላማዊ ሪቮሉሽን ወደ አካባቢው አገራት የመስፋፋት ኤክስፖርት የማድረግ ሂደት አላቸው ተብሎ ሲገመትና ሲወነጀሉ የነበሩበት ሂደት ነው የምናየው። በተለይ ለእነ ሳዑዲ አረቢያ በተለይ በዚህ በንግስና የሚመሩት በተለይ ደግሞ ሱኒ የሆኑት አገሮችን እያስፈራሩበት ሂደት ነበረ። በኋላ ላይ ነው እንግዲህ ከእስራኤል ጋር በነበራቸው ፍጥጫና ግብግብ የግድ እነዚህን ሊባኖን ውስጥ ያሉት በትክክል ሺዓዎች ናቸው፣ ህዝቡላ። በሌላ በኩል ደግሞ የመን ውስጥ ያሉትም ያው ዜዲ በሚባለው የሺዓ ወገኖች ናቸው። ነገር ግን አሁን ሐማስ የወሰድን እንደሆነ ሐማስ ሺዓ አይደሉም። ሌሎች እንደዚህ አይነት አካባቢዎች ያሉ ሌሎች ኃይሎች ሁሉ በእስልምና ወይም ደግሞ በጸረ ጽዮናዊነት ወይም እስራኤልነት እና ጸረ አሜሪካንነት በሚያደርጉት ምንድን ነው ፍጥጫ ነው እንግዲህ እንትን ለማድረግ የሞከሩትና ይሄ ተሳክቶላቸው ሐማስ በምን ያህል እንዳስታጠቁና ምን ያህል ደግሞ ለከፍተኛ መሳሪያ አላት ለሚባለው ለእስራኤል እንኳን አደጋ የደቀኑበት ሂደት ነው ያየነውና ይሄ ከአያቶላሆች ከስልጣን ከመጡ በኋላ ያየነው ነው። አሁን እነሱ ደግሞ እኛ ሪቮሉሽኑን ወደ ሌሎች አገሮች የኢምፖርት ወይም ኤክስፖርት ለማድረግ አንሞክርም፣ ነገር ግን እነዚህ ኃይሎች በጸረ ኢምፔሪያሊዝም፣ በጸረ ጽዮናዊነት፣ በጸረ አሜሪካዊነት የምንደግፋቸው ኃይሎች ብሎ ነው የሚደግፏቸው እና ይሄ ነው ያለው በአጭሩ። ዮሐንስ ጥሩ ጋሼ፣ ሆርሙዝን ኢራን ግጥም አድርጋ ዘግታው ያመጣችውን ለውጥ አይተናል በትምህርተ ጥቅስ ውስጥ። ሁቲ ምናልባት ከኢራን ጋር ባለው ግንኙነት የተነሳ ባቤል መንደብን ልክ ኢራን ሆርሙዝን እንደዘጋችው ልዝጋው ቢል ያንን የሚያስችል አቅም አለው? መጀመሪያ እንግዲህ አሁን ለጊዜው ተኩስ አቁም ነው ያለው። ተኩስ አቁሙ እንግዲህ ይቀጥላል ወይ አይቀጥልም ወይ ወይስ ደግሞ እነዚህ ሁለት ሀገራት ወደ ጦርነት ይመለሳሉ ወይ የሚለው ዋና ጥያቄ አለ። የሁላችን ጥያቄ ነው። ወደ ጦርነት ከተመለሱ ምናልባት እንግዲህ ይሄ ኢራን ያሳየችው ሬዚሊየንስ እና የኃይል ጉዳይ አንዱ ትልቁ ነገር እንትን ያዘችው ሁርሙዝ የተባለውን ወሽመጥ ወይም ደግሞ ማነቂያ የባህር ማነቂያ መያዝ መቻሏ ነው። ያን በእጇ በመስገባቷ ከፍተኛ የሆነ ተጽዕኖ ፈጥራለች ማለት ነው። ሊቨሬጅ ፈጥራለች ማለት ነው። ይሄ በመሆኑ እነዚህ ደግሞ በየቦታው ያሉት እነዚህ ማነቆ የሚመስሉ የባህር መተላለፊያዎች የሁርሙዙን ታየ እንጂ የሌሎች ሀገሮች ገና አልታዩም። 9-10 የሚሆኑ ዋናዎች አሉ ተብለዋል። እነ መለካ ወይም መላቃ ይላሉ። የዚህ አሁን የምናወራው የዚህ የባበል መንደብ አለ፣ ስዌዝ ካናል አለ፣ ሌሎችም እንደዚህ የመሳሰሉ አሉ። ይህንን ሁቲዎቹ ይህንን ቦታ ይዘጋሉ ወይ ለሚባለው ጉዳይ ጦርነቱ እንደገና ከተጀመረ ይህንን ልክ እንደዛ ያን ማነቆ እንደያዙት ይህንን ሁቲዎቹ ደግሞ በዚህ በኩል ይተኩሳሉ ነው ወይም ተኩስ እንትን ያደርጋሉ ነው። ይህንን ምንድነው ማንቂያው ወይም ደግሞ ቾኪንግ ፖይንትስ የተባሉት ነገሮች በምናይበት ጊዜ በዚህ በአፍሪካና በኤዥያ መካከል በየመንና በጅቡቲ መካከል ባለው ወሽመጥ እና በሁለቱ ሀገራት በጣም በቅርብ የሚዋሰኑበት ኦልሞስት 33 ኪሎ ሜትር በሚሆነው ላይ ነው እንግዲህ አንዱ ባበል መንደብ ተብሎ የሚጠራውና ያን ቦታ ላይ እንደገና ጦርነት መክፈት ይችላሉ ወይ ነው።
በሌላ በኩል ደግሞ እነሱ ሁቲዎቹ በትክክል በዛች በኩል በዚህ በየመኑ በኩል እነሱ ይቺ ባብል መንደብ የተባለችው ቦታና ወሽመጡ በትክክል በዛ ላይ አይደሉም ያሉት። እዛ በኩል ያለው የዚህ አሁን ለሳዑዲ አረቢያ ጋር የወገነው ወይም በግድ እንዲወግን የተደረገው የቀድሞ ፕሬዚደንት አሊ አብደላ ሳሌሕ የወንድም ልጅ የሆነው ጀነራል ጣሪቅ የሚባለው ሰው ኃይል ነው እዛ ያለው የተባለው። ስለዚህ የመን ውስጥ ሁቲዎች ብቻ አይደሉም ያሉት፣ ሌሎች ኃይሎች አሉ ከሳዑዲ ጋር የወገኑ፣ በራሳቸው የቆሙ፣ ከአረብ አሚሬቶች ጋር የወገኑ። አረብ አሚሬቶቹ ደግሞ በዛች ቦታ ነበረ እዛ በመሀል ያለችው አይላንድ አለች መይ የምትባል በዛች አይላንድ ላይ ኤርፖርት የሰሩበት ሂደት ነው የምናየው። እና አሁን በቅርቡ ባለፈው ጊዜ እንደተነጋገር ነው እነዚህ የሳዑዲ አረቢያ እና አረብ አሚሬቶቹ ከተጣሉ በኋላ አረብ አሚሬት ከዛ እንድትወጣ የተደረገበትና እንድትወገድ የተደረገበት ሂደት ነው። ደጋግመን ይህንን ጉዳይ እንደገና እናየዋለን። በቅርብ ብዙ የዲቨሎፕመንቶች ስላሉ ነው። እና በዚህ መልክ እንግዲህ ጦርነቱ እንደገና ከተጀመረ በዛን አካባቢ ሊተላለፉ በሚችሉ መርከቦች ላይ የመተኮስ አቅም አላቸው። ነገር ግን በዛች ባበል መንደብ በተባለችው ቀጭኗ ወሽመጥ ላይ ግን በዛ በየመን በኩል ወይም በኤዥያ በኩል ፕሬዘንት ሰምቱ እንኳን ይህን ያህል የላቸውም ለማለት ነው። ጥሩ፣ ወደ ዋናው ጉዳያችን እንግባ ጋሼ። የአሜሪካ የውጭ ጉዳይ ፖሊሲ ለውጥ በትምህርት ጥቅስ ውስጥ ይሁን ይሄም በስፋት እየተዘገበ ይገኛል። በቅድሚያ በጥቅል ብንመለከተው ደስ ይለኛል። አሜሪካ በኤርትራ ላይ ባለፉት ዓመታት ጥላው የነበረውን ማዕቀብ የማንሳት ውጥን እንዳላት ሲዘገብ ተመልክተናል። እና በጥቅል ይህ ውጥኗ ምን ይነግረናል? እንግዲህ ልክ አሁን ካየናቸው ነገሮች ጋር የሚያያዙ ናቸው። ይህንን የቀይ ባህር ማለት ከሱዌዝ ካናል ጀምሮ እስከ አሁን ያየነው ባብል መንደብ ወይም ባብል መንደብ መዝጊያው ላይ የምናየው አገር መሆኑ ነው። ማነው ባህር ነው። እዛ ባህር ይህንን ያህል ኢምፖርተንስ አሁን ባየነው መንገድ ኢምፖርተንስ ካለው ያን ዳርቻ የባህሩ ዳርቻ አገራት አሉ በአንድ በኩል። እነዚህ ደግሞ 8-9 የሚሆኑ ናቸው። እነዚህ ሀገሮች ደግሞ ይህንን አካባቢ ጸጥታ፣ ሰላም የማስከበር እንችላለን ብሎ በአንድነት ለዚህ የሚተጉ ናቸው። ይህንን በሚያደርጉበት ሂደት ውስጥ ነው እንግዲህ በሌላ በኩል የኢትዮጵያ ወደ ቀይ ባህር እንደገና የመመለስና ወደብ የፈለገው ሂደት የምናየው። እነዚህ ሁለት ነገሮች እንዳሉ ሆኖ የዛሬ 8-9 ዓመት አብይ አህመድ ወደ ስልጣን በመጣበት ጊዜ ከፍተኛ ተጽዕኖ ስር ነበረች ኤርትራ። ምንድን ነው አሜሪካኖቹ በሷ ላይ ሳንክሽንስ ወይም ደግሞ ማዕቀብ የጣሉበት ሂደት ነበረና ያኔ ይህንን ማዕቀብ እንዲነሳላቸው የኢትዮጵያ መሪ ነበረ ኢንተርቪን የሚያደርግላቸው። አሁን ነገሮቹ ተቀያይሮ ከዛ በኋላ ብዙ ነገሮቹ ከሆኑ በኋላ ነው እንግዲህ የትግራይ ጦርነት አለ፣ ሌላም አለ። ከዛ በኋላ ዛሬ ደግሞ ይህንን የቀይ ባህር አስፈላጊነት፣ ይህንን የሁቲ አደገኝነት፣ ይህንን ደግሞ በዚህ የሆርሙዝ ማነቆ ከተዘጋ በኋላ ይህንን ሌላ ማነቆ ይዘጋል የሚል ፍራቻ ስላለ በዚህ መንፈስ በዛ ባህር ጠረፍ ያላት ኤርትራ ጋር የተሻለ መቀራረብና ግንኙነት ፈጥረን በእሷ ላይ ያለው ማዕቀቦች አንስተን የሚል ጭምጭምጣ ነበረ። አሁን ገና በትክክል እየወጣ ያለ ጉዳይ አለ። ምን ያህል እንደደረሱ ምን ያህል እንግዲህ ተነጋግረው እንደጨረሱ ባናቅም ይህንን መቀራረብ እንግዲህ በአንድ በኩል አብይ አህመድ እነዚህ አናሳ መንግስታት እሱ እንደሚለው አናሳ መንግስታት ሳይሆኑ ትልቋ ሀገር ኢትዮጵያ ይህንን ማድረግ ትችላለች
አካባቢውን ሰላም የማረጋጋት የሚል ነገር አለ። በሌላ በኩል ደግሞ እነሱ ደግሞ ይህንን ማድረግ የሚችሉት የአካባቢ ዳርቻ አገራት ናቸው። እነዚህ 8 ይሁኑ 7 እንግዲህ ከላይ እስከታች ከግብፅ፣ ከሱዳን፣ በሌላ በኩል ሳውዲ አረቢያ፣ የመን፣ ማነው ጅቡቲ፣ እነዚህ የመሳሰሉት ሀገሮች በአንድነት ይህንን አካባቢ ሰላም ለማስጠበቅ እና ደህንነት በአንድነት የማስጠበቅ ይችላሉ የሚል ግምት አለና ስለዚህ ምን ለማለት ነው የኢትዮጵያ ፕራይም ሚኒስትር በአንድ በኩል ኢትዮጵያ እንደገና የቀይ ባህር ዳርቻ ሀገር እንድትሆን እንደገና የባህር ጠረፍ እንዲኖራት እንደገና የወደብ እንዲኖራት የሚደረግ ሙከራ አለ። በሌላ በኩል ደግሞ እነዚህ የአካባቢ አገሮች የዳርቻ ሀገር ያልሆኑትን አገራት እዛ ውስጥ መግባት የለባቸውም የሚል ክልከላ ነው የሚታየው። ይህንን ክልከላና ፍላጎት ላይ የተመሰረተ ነገር ግን አሜሪካኖቹ ማን ጋር ቀርቦ ነው ይህንን የሚያስፈጽሙት? ወይም ደግሞ በእነዚህ ሀገራት መካከል አስማምቶ በአንድነት አጠቃላይ ሰላም የሚፈጠርበት ሂደት ይፈጥራሉ ወይ ነው ጥያቄው። ዮሐንስ፣ የልዩ መልእክተኛው አሜሪካ ልዩ መልእክተኛ ማሳድ ቡሎስ በካይሮ ግብፅ ከፕሬዚዳንት ኢሳያስ አፈወርቂ ጋር ተገናኝተዋል እና እዚህ ጋር ላነሳ የምፈልገው ጥያቄ ምንድን ነው? ግብፅ በዚህ ውስጥ ያላት ሚና እንዴት ይገለጻል? ምንስ ትርጉም አለው? ኦፍኮርስ ትልቅ ሚና አላት። ምክንያቱ አሁን እንግዲህ አንደኛ ያው እንዳልነው እነዚህ 8-9 የሚሆኑ የባህር ዳርቻ አካባቢ ሀገራት ናቸው ብቻ ሳትሆን ከዋናዎቹ ከሚባሉትና ከላይ የዚህ አንዱ ማነቆ የተባለውን የዚህ የሱዌዝ ካናል ሀገር ናት አንድ በኩል። በሌላ በኩል ደግሞ በአረብ ዓለም ያላት ቦታ አለ፣ የኃይል ጉዳይም አለ። እነዚህ ሁሉ አንድ ላይ ተደማምሮ አሁን ደግሞ ከኢትዮጵያ ጋር ባላት ሌላ ጉዳይ ማለት የዚህ የገርድ ወይም የዚህ የግድቡ ጉዳይ ስላለ በግድቡ አካባቢ ባላት ችግር ኢትዮጵያ በምንም ብላ ኢትዮጵያን ከዚህ አካባቢ የመራቅና ሌሎች ኃይሎችን የማገዝ ሂደት ይታያል። ይህንን ውስጥ እንግዲህ የአሜሪካ አመጣጥ በምን መልኩ ነው እነዚህን ችግሮች አጣጥሞ መሄድ የሚቻለው? አሁን ከምናየው የዚህ የፕሬዚደንት ትራምፕ አካሄድ እነዚህን ችግሮች በትክክል ተመልክቶ በአካባቢው ሰላም፣ ስለ ግድቡም፣ ስለ ባህሩም፣ ስለ ሁቲም፣ ስለ ሌሎቹ በአንድ አካታች የሆነ መፍትሄ ሀሳብ ዙሪያ ሀሳብ ማቅረብ ይችላሉ ወይም አንደኛውን ይዞ በሌላው ላይ የመዝመት ሂደት ውስጥ ነው የሚገቡት የሚለውን ነው። የአሜሪካ ፖሊሲ ራሱ ግልጽ ባለመሆኑ ነው አንዱ የችግር ምንጭና ይሄ እንግዲህ ይህ ሁሉ የምናወራው ጦርነቱ እንደገና ከተመለሰ የሚሆነውን ነገር ነው። ጦርነቱ ካልተመለሰና ወደ ውይይት ከገቡ ምናልባት ልክ በሌላው አካባቢ እንደሚሆነው የኛ አካባቢም ሰላም ሊፈጠር ይችላል የሚል ግምት አለ። ጦርነቱ ስንል እንግዲህ የኢራንን ጦርነት ማለታችን ነው አይደለ? አሁን ኤርትራ ስለዚህ ለአሜሪካ ወሳኝ ስትራቴጂካዊ አጋር ሁና እየወጣች ነው ማለት ነው። እንግዲህ ጂኦፖለቲካ በትክክል እንደዛ ነው። እንግዲህ በጂኦፖለቲካ ስናየው የዚህ የቀይ ባህር ጠረፍ ዳርቻ አገር ብቻ ሳትሆን ምናልባት እንግዲህ ከተባለው ሳንክሽን በእሷ ላይ እንዲጣል ካደረጉት ምክንያቶች አንደኛው በብዙ መልኩ ሲባል የነበረው የተለያዩ አክራሪ ኃይሎችን፣ ጽንፈኛ ኃይሎችን ትደግፋለች ነበረ። ይህንን የለሁበትም ነው እንግዲህ በፊት እንደተነጋገርነው ያኔ የዛሬ 8-9 ዓመት አገሪቷ ከዚህ እንደ ይሄ ሳንክሽኖቹ ወይም እንትን እንዲሉላት ሲነጋገር የነበረው የኢትዮጵያ ፕራይም ሚኒስተር ከኤርትራ ጋርም ሰላም ለመፍጠር እንደ አንድ ቅድመ ሁኔታ ነበረ የፈለገውና ያ ሆነዋል። ከዚህ በኋላ በሁለቱ መካከል የተፈጠረው ሂደት ነው እንደገና ነገሮችን የሚያወሳስበው። አሁንም ይበልጥ ተወሳስበዋል። ምክንያቱ አሁን ያየነው የዚህ
ኢራን እስራኤልና የአሜሪካ ጦርነት ይህንን በዚህ በሆርሙዝ ማነቆ ብቻ ሳይሆን በሌላው ያየነው ቀይ ባህር ማነቆ አለ። በዚህ አካባቢ ሊደረጉ የሚችሉትን እንደገና እነዚህ በአንድ በኩል እነዚህ ሀገሮች በአንድነት ተስማምቶ በሰላም የሚኖሩበት ሂደት አንዱ የሚፈልገው ሌላ የሌለው የባህር አክሴስ ፈላጊ አለ። የዚህ የኢኮኖሚና ሌላ ችግሮች የሚፈልግ ኃይል አለ። ይህንን ሊያስማማ የሚችል ኃይል ነው። ደጋግመን የምናየው ደግሞ የዚህ የአካባቢው የሱዳኑም የቻዱም የየመንም የእነዚህ ሌሎች አካባቢዎች የምናያቸው እና ተደጋግሞ ሲወራ የነበረው የአረብ አሚሬቶቹ መሪ መሐመድ በን ዛይድ የተባለው ሰውዬ ፕላኖች ናቸው። በብዙ መልኩ መተላለፊያዎችን መቆጣጠር ይፈልጋል፣ ፖርቶቹን መቆጣጠር ይፈልጋል። ፖርቶቹን በብዙ መልኩ ሲቆጣጠር ነበረ። የዚህ ማነው በርበራም ጅቡቲም አልፎ ተርፎ እስከ ማነው ሲያትል በሚባለው የአሜሪካ ፖርት ድረስ ለመቆጣጠር የሚሞክር መተላለፊያዎቹን የሞከረ ሰው ነውና የኢትዮጵያ ፕራይም ሚኒስትር ከዚህ ሰውዬ ጋር ያለው ግንኙነትና ቁርኝት ለብዙ ችግሮች በር ከፍተዋል ነው። ያ ነገር ነው እንግዲህ በምን መልክ ነው ከዚህ ሰውዬ የሚላቀቀው፣ በምን መልክ ነው ከዚህ ተጽዕኖ የሚወጣው የሚለውን ነገር በጣም ቁልፍ ጉዳይ ነው። እሱም በብዙ መልኩ ማየት ይቻላል። እንግዲህ የኢራን ጦርነት ከመምጣቱ በፊት እንደሚያስታውሱት እርሶም ከአንድ ወር ከግማሽ ገደማ በፊት እኔና እርሶ እንኳን ቃለ መጠይቅ ያደረግነው በኢትዮጵያና በኤርትራ መካከል ስለነበረው ውጥረት ነው። ይህን ማነሳው ለምንድን ነው? አሜሪካ በኤርትራ ፍላጎት መኖሯን ስታሳይ የኢትዮጵያ ደግሞ በአንድ በኩል የምታነሳው የባህር በር ፍላጎት አለ። ይሄ እንዴት ሊባባስ ይችላል የሚለውን ቀጥሎ አነሳለሁ። ግን በቅድሚያ ላይ እንድናየው የፈለኩት ምንድን ነው የኢራን ጦርነት መቀስቀስ ኢትዮጵያና ኤርትራን ምን አደረጋቸው? ማለትም ከፍተኛውን የቃላት ጦርነት ነበረ። በሁለቱ መካከል መግለጫዎች በየአፍታው ነበር የሚወጡት። በወታደራዊም በሲቪል ባለስልጣናትም በኩል ተደጋጋሚ ነገሮችን እናይ ነበረ። የኢራን ጦርነት ግን ያሳደረው ጫና አለ ብዬ አስባለሁ። እና ምንድን ያደረገው የኢትዮጵያና ኤርትራን ጉዳይ የኢራን ጦርነት? አንደኛው እንግዲህ የኃይል አሰላለፉ ነው። አሁን ያየነው የኃይል አሰላለፍ አለ። ፕራይም ሚኒስትር አብይ አህመድ ሰልፉ ግልጽ ነው። የተሰለፈው ከዚህ ከበን ዛይድ ከተባለው ሰውዬ ጋር ነው። እርዳታው፣ መሳሪያውም፣ ሌላው ከሱ ጋር በመሰለፉ ነው። በዚህ በሱዳን የአሰላለፉን እንትን የምናየው ከመንግስት ጋር ሳይሆን ከነ አህመድ ጋር ተሰልፏል። በሊቢያም በሌላም ያ የአረብ አሚሬቶቹ መሪ ያለው አሰላለፍ ጋር ነው ይሄ ሰውዬ የተሰለፈውና ያን አሰላለፍ እነሱም በሁለት ጎራ ለይቷቸዋል። አሰላለፍ ማለት ነው። ይሄ ከሆነ በኋላ ነው እንግዲህ በፊት ያየነው ኢትዮጵያ አሳች በዛ ጦርነት ውስጥ ተሳታፊ አይደለችም፣ ግን ጦርነቱ በብዙ መልኩ ኢትዮጵያን ይመለከታል ብለናል። በአንድ በኩል በዚህ አሰላለፉ ነው፣ በሌላ በኩል ደግሞ ትልቅ የሆነ በዓለም ላይ የመጣውን የዚህ የነዳጅ እጥረት፣ የዓለም ገበያ መስቀልቅል፣ ሌላው ሁሉ በዚች በራሷ ችግር የተተበተበችው አገር ላይ ያሳደረው የኢኮኖሚ ተጽዕኖ እንዳለ ሆኖ ኤርትራም ኢትዮጵያም ማስተላለፍ ብቻ ሳይሆን በሁለቱ ላይ የሚያሳድረው ራሱን የቻለ ተጽዕኖ መመልከት አለብን። ዛሬ እንግዲህ ኢትዮጵያ ውስጥ የመደበኛ እቃዎች ዋጋ ንረትና አልፎ ተርፎ ከናካቴው ገበያ የጠፉ እቃዎችን በምናይበት ጊዜ ጦርነቱ ያስከተለው ጫና ነው የምናየው እና ሁለቱ ሀገራት ይህንን አንድ በኩል ሁለቱ የሚመለከተው ነው። ደጋግመን የምንለው ግን አሜሪካም ገባችበት፣ ሌላ የአካባቢ ሀገሮች ከዚህ በፊት እንግዲህ ያስታርቋቸው
ኢትዮጵያና ኤርትራን ያኔ የተፈራረሙት ጅዳ ላይ ነው። ያኔ አንድ ላይ ያመጧቸው የአረብ አሚሬቱ አሚር መሐመድ ብን ዛይድ እና የሳዑዲ አልጋወራሽ ናቸው። እና ያኔ ያን ሰላም ከተፈጠረ በኋላ ምን ላይ ነው ያልተስማሙት? ምን ላይ ነው የተፋለሱት? ምን ላይ ነው የሚለው እስካሁን ለኢትዮጵያ ሕዝብም ለኤርትራ ሕዝብም ግልጽ አይደለምና አሁንም እነዚህ ሀገሮች በመሪዎች ደረጃ የሚደረግ ስምምነት ምን ያህል እንግዲህ ሰላም ይፈጥራል ወይ የሚል ነገር እንዳለ ሆኖ ነው ለጊዜው ማን ነው ጦርነት እንደገና ካልተጀመረ በአካባቢው ደግሞ ሁሉን የሚያካትት ሰላም፣ ሁሉን ችግር የሆኑት ጉዳዮች የግድቡም የወደቡም የሌላውን ሁሉ የያዘ ማን ነው መፍትሄ ሀሳብ የሚቀርብ ከሆነ ያን መፍትሄ ሀሳብ ለሁሉ ጥቅም ሊያስገኝ የሚችል በር ከፋች ይሆናል ማለት ነው። አሁን የአሜሪካ ይህ የፖሊሲ ለውጥ በውጥን ደረጃ ነው ያለው። በእርግጥ ግን ተግባራዊ ካደረገችውና ያለችውን ማዕቀብ ካነሳችና ስትራቴጂካዊ አጋርነት ከኤርትራ ጋር ከፈጠረች በኢትዮጵያና በኤርትራ መካከል ያለውን ውጥረት እንዴት አድርጎ ሊያባብሰው ይችላል? እንግዲህ ደጋግመን እንዳየነው ይሄ ነገር ሁለቱን ሀገሮች ወይም የአካባቢውን ሀገሮችን ጭምር የሚያስማማ ሁሉን አካታች እንዳልነው ማነው የተንጠለጠሉ ጉዳዮችን መፍትሄ የሚሰጥ በአመዛኙ ያወራ ነው ስለ ግድቡና ስለ ባህር አክሴስ ነው። እነዚህ ናቸው ዋናዎቹ። ከዛ የሱዳኑ የምናምኑ የዚህ የባህሩ የሌላው ይመጣል። በዚህ ዙሪያ አሜሪካኖቹም ቢሆኑ ለአካባቢ ሰላም የሚፈልጉ ከሆነ ይህንን በምን መልክ ነው መያዝ ያለብን ብሎ ማሰብ ይኖርባቸዋል እንጂ አንዱን ይዞ በአንዱ ላይ እንዲዘምት የማድረግ ወይም ደግሞ እንዲጣላ የማድረግ ወይም ደግሞ በሌላ ከነበረበት የኃይል አሰላለፍ ወደ ሌላ ኃይል አሰላለፍ የሚገባበት ሂደት ከሆነ ብዙም አይፈይድም ነው ለአካባቢውም፣ ለሰላሙም፣ ለሁሉም። ይሄ ደጋግመን የምንለው ነገር ምክንያቱ ከዚህ በፊት ያየነው ጉዳይ ነው እና ኢትዮጵያም የባህር በር የባህር አክሴስ ያስፈልጋታል። ይሄ ብዙ የሚያከራክር ጉዳይ አይደለም። ኤርትራም ከዛ ማነው በዛ ምክንያት ደግሞ ከሌሎች ኃይሎች አሁን ካየነው የሌሎች ኃይሎች ሚኒንግ የበኒ ዛይድና የአረብ አሚሬቶቹ እቅድ ውስጥ ገብታ ከተሰለፈ ደግሞ ከኢትዮጵያ ብቻ ማነው ከኤርትራ ብቻ ሳይሆን ከሌላ አረብ ሀገሮች ምክንያቱ እንደምናየው ዛሬ አረብ አሚሬትና መሪዎቹ ከሳውዲ አረቢያ ብቻ ሳይሆን እንግዲህ ዛሬና ትናንትና ባየነው ዜና ከዚህ ከኦፔክ ወይም ደግሞ ነዳጅ ፔትሮሊየም ላኪ አገራት ማህበር ለብዙ ዓመት የነበረችበት ማህበር ማውጣቷን ነው የጠቀሰችው። በዚህ ምክንያት ፔትሮል የራሷ ነዳጅ በሌላ በኩል እልካለሁ የተሻለ ገንዘብ አገኛለሁ የሚል አፈንጋጭ የሆነ እንትን ነው የምታሳየው እና በአንደኛ ደረጃ ኤርትራኖቹም የኤርትራ መንግስትም እዚህን አካባቢ ያለው ሰላም እነሱን ስለሚመለከት እነሱ በምን መልክ ነው ሊስማሙ የሚችሉትን የሚል በግምት መውሰድ ያለባቸው ጉዳይ ነው። በሌላ በኩል ደግሞ የኢትዮጵያ መሪ ከዚህ ከአረብ አሚሬቶቹ እቅድና አሰላለፍ ወጥቶ ለአካባቢ የሚበጅ አሁን የሱዳን የሊቢያ የምናምን የአካባቢ ትርምሶች ውስጥ ሳይገባ ትልቁ ችግርና አስፈላጊ ነገር ኢትዮጵያ የባህር በር አገር ወይም እንድታገኝ ከሆነ ያን ጉዳይ ከሚመለከታቸው ሰዎች ጋር ኢንክሉዲንግ ኢንተርናሽናል ፕሌየሮቹም ማለት አሜሪካ በአመዛኙ የሚሰሩበትና አሜሪካም ደግሞ ይሄ ለአካባቢ ሰላም የሚፈለግ ከሆነ ሁሉን አካታች የሆነ ሰላም ሁሉን ፋይሎቹም ወይም የሚይዝ ጉዳይ እስካልሆነ ድረስ አንዱን አቅርቦ አንዱን የመለየት ጉዳይ ሰላም አያመጣም ነው ባጭሩ።
ለፕሬዚዳንት ኢሳያስ አፈወርቂ የሚሰጣቸው ስትራቴጂያዊ ጠቀሜታ ግን ምንድን ነው? ይህ የአሜሪካ ፍላጎት አንደኛ እንደተባለው ያው በሱ ላይ ወይም በሱ መንግስት ላይ የነበራቸው መጥፎ አመለካከት ይወገዳል። በሌላ በኩል ደግሞ ሳንክሽኖቹ ይነሳሉ። የሚገኝ ሌሎች ነገሮች ካሉም ያገኛል። ነገር ግን አነሰም በዛም ወደቦቹን ልትጠቀም የምችለው ኢትዮጵያ ብቻ ናት። አሜሪካ ምናልባት እዛ አካባቢ እንትን ልትፈጥር ትችላለች፣ ወይም ሌሎች ኃይሎች ራሽያም ይሁን ቻይና በባህሩ ጠረፍ አንዳንድ ነገሮች ማድረግ ይችላሉ። ግን እዛው ጅቡቲ ቅርብ ለቅርብ 8 ሀገራት የራሳቸው የሚሊተሪ ቤዝ ያላቸው መሆኑን አንርሳ። እነዚህን ሀገሮች ጭምር ነው እንግዲህ እንትን ውስጥ መግባት ያለባቸውና ምን ያገኛል? እንደተባለው በዚህ በባህር ዳርቻነቱ ታውቆ ሌሎቹ የባህር ዳርቻ ሀገሮች ጋር ይህንን የዚህ አካባቢ ሰላም ጉዳይ ተጠቃሚ ይሆናል እንጂ እሱ ልክ አሁን ከሱዳን ጋር እንዳየነው ሌላ ጉዳይ ላይ የዚህ ማነው የግድቡ አይነት ጉዳይ ኖሮት ወይም ሌላ አይኖረውም። ግን ኢትዮጵያና ኤርትራ አሁንም ሁለት ሀገራት እንኳን ቢሆኑ በብዙ መልኩ የሚተሳሰሩ ሀገራት እስከሆኑ ድረስ በብዙ መልኩ ደግሞ የሚፈላለጉበት ሂደት ስለሚኖር ከዚህ በፊት የዛሬ 8-9 ዓመት የነበረው ጉዳይ በምን መልኩ እንደተፋለሰና what went wrong ምንድን ነው የተባለው ሂደት ታይቶ አሁንም እንደገና በጋራ ጥቅሞቻቸው ላይ የሚስማሙበት ሂደት ይፈጠራል ነው። በሌላ በኩል ደግሞ በአካባቢ የምናየው መሳሳብና መጎትጎታ ወደዛ የሚያመሩ አይደሉም። አንፎርቹኔት የኢትዮጵያን ወደ ቀይ ባህር የመመለስ ጉዳይን በተመለከተ የሚነሳ አንድ ሀሳብ አለ። እሱ ምንድን ነው? ኢትዮጵያ ሽብርተኝነትን ከመዋጋት በአካባቢዋ ካሉት ሀገራት በላይ የተሻለ ወታደራዊ አቅም ስላላት ወደዛ ብትሄድ ጥሩ ነው፣ የቀጠናውን ሰላምና ደህንነት ታስጠብቃለች፣ በጎ ሚና ትጫወታለች፣ ወደ ቀይ ባህር ብትመለስ የሚል ሀሳብ ይነሳል። የእርሶ ምልከታ ምንድን ነው? እዚህ ጋር ትክክል ነው። ፒስፉል በሆነ መንገድ እንግዲህ አቅም ሲባል ለወታደራዊ አቅም መሆኑ ነው። አቅም ሲባል ወታደር የመላክ ጉዳይ ነው እንጂ ኢትዮጵያ እዛ የአካባቢውን ኃይል የባህሩን ሰላም የምታስጠብቅበት ከሌሎች የባህር ዳርቻ ሀገሮች ጋር የምትደራደርበት የባህር ኃይል የሌላ ኃይል የላትም። ይሄ እውነት ነው። እሷ ሊኖራት የሚችለው በአካባቢው አንደኛ የባህር ኃይልማ አቋቁማለች እኮ ጋሽ ዮሴፍ። የባህር ኃይል መቋቋሙን አይተናል። እኛም በደርግ ጊዜ የባህር ሚሊሻ አቋቁመን ነበረ፣ አስታውሳለሁ። የባህር ሚሊሻ ያቋቋመው ከአፋሮቹ ፊሸርሜኖች ወይም ደግሞ የአሳ አጥማጆቹ ማህበራት ነበረና ያ መልኩ ብዙም አልሄደም። እሱን ኤክስፒሪየንስ አለ። አትርሳ። እኔ ደግሞ ባህር ጠረፍ የተወለድኩ ከባህር 200 ሜትር የተወለድኩ ሰው ስለው የባህሩን ጉዳይ እናውቋለን። እና የባህር ኃይል ሲባል ከዛ በላይ ነው። እንግዲህ አይተነዋል። እንግዲህ ዛሬ አሜሪካን ሀገር አሜሪካ ይህንን ሁርሙዝ ማነቆ ኢራን ከዘጋች በኋላ ያን ላይ እንደገና እንትን ይመጣል፣ እቀባ ይመጣል እና የመዝጋት አይነት ሂደት ነው። ያ ነው እንግዲህ 3 የሚሆኑ የአውሮፕላን ተሸካሚ መርከቦች፣ 12 የሚሆኑ ትልልቅ ሌሎች መርከቦች ወዘተርፈ። ያ ነው እንግዲህ የባህር ኃይል የሚባለውና አካባቢውን ልትልበት ወታደር መላክ ይቻላል። ይህን ደግሞ መጀመሪያ የራስህን ችግር ከፈታህ በኋላ ነው። የራስህን ችግር ሳትፈታ እዛው የተቃዋሚ ኃይሎች ከአዲስ አበባ በትንሽ ኪሎ ሜትሮች በሚዋጉበት ሂደት፣ ትግራይም እንደዛ ሁኔታ ባለችበት ሂደት፣ በአማራ ፋኖ እንደዛ ሂደት ውስጥ ባለበት ውስጥ
ያ የሚኖረህ ኃይል ምን ያህል ተርፎህ ነው የአካባቢውን ሰላም ማስጠበቅ የሚቻለው የሚለው ጥያቄ በትክክል መመለስ አለበት ነው። እዚህ ጋር የሚነሳ አንድ ጥያቄ አለ። ምናልባት ከዚህ ቀደም አንስተነው ሊሆን ይችላል፣ ግን አዳዲስ የሚመለከቱ ተመልካቾች ስላሉ ደግሜ ላንሳውና ከተለያዩ ጎረቤት ሀገራት በኩል አብሮ ድርሻ እስከ መስጠት ድረስ አብረን እንስራ የሚል ጥያቄ ሲነሳ እንሰማለን እና በኢትዮጵያ በኩል ግን ውድቅ ይደረጋል። እንትን ነው የባህር ኃይል ነው ቅድሚያ የሚሰጠው። ማስፈር ትፈልጋለች እዛ ላይ ወይም ይፈልጋል የኢትዮጵያ መንግስት። ይገባዎታል? ምክንያቱ የኢትዮጵያ መንግስት የባህር ኃይል ማስፈር የሚፈልግበት ምክንያት ይረዱታል? እንግዲህ የባህር ኃይል የሚያስፈልግበት አንድ ጊዜ ፕራይም ሚኒስትሩ ምንድን ነው የመርከቦቻችን ምንድን ነው ጸጥታ ለማስከበር ነበረ ያለው እንትን አለው። በሌላ በኩል ደግሞ ባህር ካለ ባህር ኃይል ሊኖር ይገባል፣ ችግር የለውም። ግን ባህር ኃይል ሲባል እንግዲህ እንዳየነው ነው ምን ያህል እንግዲህ ያን በትንሹ በአካባቢው የኢትዮጵያ ባህር ኃይል ያኔ የነበረበት ሂደት ደርግ በሚወድቅበት የነበረበት ሂደት ሁላችን የምናውቀው ነው። አሁንም አንደኛ ያን እንትን ቢልድ ለማድረግ ነው። ሁለተኛ ደግሞ እነዚህ የቀይ ባህር ጠረፍ ዳርቻ ሀገራት የሚባሉት 8-9 ሀገራት ዳርቻ የሌለው ሀገር እኛ እዚህ አካባቢ ዝር እንዳይል ካረጉ አንተ መጀመሪያ ኃይል ፈጥሬ ነው የምመጣው በምትልበት ጊዜ የነሱ ምን ያህል አስተማማኝ የሆነ ወይም እነሱን ምን ያህል የነሱን ኮንፊደንስ እና ትረስት ታገኛለህ ነው። ይህንን ሳታረግ ይሄ ከተባለው ከዚህ በዓለም ላይ ያሉት መተላለፊያዎችና ፖርቶቹና ወደቦቹን እቆጣጠራለሁ ብሎ የተነሳው የበኒ ዛይድ እቅዶች ጋር ደግሞ ከተጠመድክ ደግሞ ይበልጥ ደግሞ ችግሩን ያባብሷል። አፋሮች አንድ ምሳሌ አላቸው። እናቱ ከረገመችው ጋር ከተጠመድክ የእናትህ ምርቃት ምንም አያደርግልህም ነው። ይህ ሰውዬ የተጠመደው እናቱ ከረገመችው እና አሁን በዚህ በጦርነቱ ስናይ ከሁሉም በላይ የተጣላ ሰው ጋር ነው የተጠመደው በኒ ዛይድ ከሚባለው። አሁን ደግሞ ያ ሰውዬ ደግሞ ይበልጥ ከአካባቢው ሀገራት እየተጣላ ነው እንጂ እየተቀራረበ አይደለም ያለው። ያን ሂደት ውስጥ ነው እንግዲህ መጀመሪያ እንደገና ሪአሴስመንት መደረግ ያለበት። ይህንን ተደርጎ ነው እንግዲህ መጀመሪያ ደግሞ የራስን ችግሮች የምትፈታበት ሂደት ውስጥ መግባት አለብህ ነው። ያ ካልሆነ ማን ይጠላል? ማን ይጠላል? እንግዲህ የባህር ኃይል እንትን የመሆን እስቲ አንድ ጥያቄ ላንሳ። አሁን ከዛሬ ወር ወይ 2 ወር በፊት የኢራን ጦርነት ከመቀስቀሱ አስቀድሞ እስራኤልና ዩኤኢ ከኢትዮጵያ የባህር በር ፍላጎት ጀርባ እንዳሉ ሲነገር ሰምተናል። ይህም በአንድ ጎኑ ይዘን በመካከለኛው ምስራቅ ደግሞ ካየን ዩናይትድ ስቴትስ እና እስራኤል በአንድ ጎራ ተሰልፈው ያው ኢራን ላይ ጦርነት ከፍተዋል። ዩኤኢም ከነሱ ጋር እንዳለች ይዘገባል። እና እዚህ ላይ ሲመጡ ግን አሁን ዩናይትድ ስቴትስ ወጥናለች የኤርትራ ማዕቀብ በማንሳት እዛ ጋር ቅድም ያወራንበትን ነገር አቅዳለች። እና ትንሽ ቢያጠሩልኝ ይሄንን ምንድን ነው እየተካሄደ ያለው? በዛ ያላቸው አስተላለፍ አለ፣ በዚህ ደግሞ የሚለያዩበት ምክንያት ምንድን ነው? እንግዲህ ሀገራት ናሽናል ኢንትረስት ወይም ብሔራዊ ጥቅማጥቅሞች አሏቸው። የአንድ ጥቅማጥቅሞችን ማስከበር ነው የውጭ ጉዳይ ፖሊሲ የሚያራምዱት። ይሄ ቤዚክ የሆነ ኤቢሲ ነው። የጂኦፖለቲካም የዲፕሎማሲም የሌላም እና ኢትዮጵያ ፍላጎቷ ግልጽ ነው። አስተላለፏን ደግሞ ያን የሚያንጸባርቅ መሆን አለበት። አሁን ያን ያንጸባርቃል ወይ ነው ከዚህ ሰውዬ ጋር ያለው ግንኙነት? ምክንያቱ ሱዳን እርስ በርስ ጦርነት ውስጥ ያለው ሚና አለው። ቻድ ውስጥ ያለው መልካም ያልሆነ ሚና አለው። ሊቢያ ውስጥ፣ የመን ውስጥ እነዚህ በመሳሰሉት ሀገራት ይሄ ለኢትዮጵያ አይጠቅማትም ነው እነዚህ አይነት አሰላለፍ። ይህንን አሰላለፍ እኮ ነው እኛ ልክ አይደለምና መታሰብ አለበት ብለን። ምክንያቱ ይህ ሰውዬ ገንዘብ ሊሰጥህ ይችላል። አሁንም ያ ገንዘብ መኖሩን አለመኖሩን እርግጠኞች ባንሆንም ከዚህ ውጭ ግን አሰላለፉ ልክ አይደለም።
አሰላለፉ እንግዲህ ከዚህ በፊት የአፋሩ ተረት ነገርኩ። የትግርኛው ተረት ልንገርህና ደጋግመ የምወደው ተረት የሚያስለቅሰኝ አንተ አታልቅስ ነው ይላል ትግሬ። ምን ማለት ነው? እቲ ዘብክየንስ አይትብከይ፣ አታልቅስ ሲለው ነው የምታስለቅሰ። ይህንን አሰላለፍ ተው እያልነው ነው አሰላለፉን የቀጠለበት። ያ ሰውዬ ደግሞ ከአካባቢው ጋር እየተነጠለ እየተጠላ የመጣ ሰው ነው በአጭሩ። በፖለቲካም ያን አሰላለፍ ኢትዮጵያ እንደገና ካልመረመረች፣ ፕራይም ሚኒስትሩ ይህንን ካልመረመረ የሰውዬ የተወሰነ ነገር ይጥልንላል በሚል መሆን የለበትም ነው በአጭሩ። ከኤሚራቶቹ ጋር እሺ፣ እንደዚህ ከሆነ ግን ኢትዮጵያ ወደ ቀይ ባህር ልትመለስበት የምትችለው እድል ታዲያ ምን አይነት ነው? በተጨባጭ አሁን በተደጋግሞ የሚነሳ ነገር አለ። ዓለም አቀፍ ሕግ መከተል በሕግ ወዘተ የሚባሉ ነገሮች አሉ። ግን ዘርዘር አድርገንና ሰፋ አድርገን መመልከት ከተቻለን ወደ ቀይ ባህር እንዴት ልትመለስ ትችላለች? ቀይ ባህር እኮ ምንድን ነው? ቀይ ባህር ውስጥ የባህር ባለቤት የሌለው የባህር ዳርቻ የለም ነው። ይሄ የጅቡቲ ፕሬዚደንት እስማኤል ኦመር ጌሌ ያሉት ነው። በቀይ ባህር ዳርቻ ባለቤት የሌለው የባህር አካባቢ ዳርቻ የለም ነው። ስለዚህ ከነዚህ ሀገሮች ጋር ተስማምተህ ወይም በግድ ነጥቀህ ወይም ደግሞ ተስማምተህ ካልሆነ በቀር እዚች አካባቢ አንድ መሬት አለች ባለቤት የሌላት ብለህ የምትሰፍርበት የባህር ጠረፍ የለም ነው። ዲስ ኢዝ ሪያሊቲ። ይሄ ሪያሊቲ ተነስተህ ነው እንግዲህ ከዛ በኋላ በኒየረስት እና ፎር ኦል ዲፍረንት ሪዝንስ እንትን የሚሆኑት አሰብ፣ ምጽዋ እና የኤርትራ ባህር ጠረፍ ናቸው። እነዚህ 700 ኪሎ ሜትር ወይም ምናምን ይሆናሉ። ከዛ ውስጥ ነው እንግዲህ የዚህ የአፋር ካርድ በሚመዘዝበት ጊዜ አንድ ግማሽ የሚሆነው ከ700 የአፋር መሬት ነው ወይም አፋር አካባቢ ነው በባህሩ ጠረፍ ማለት ነው። ይህንን ሁሉ እንግዲህ አጠቃላይ የሆነ ሰላም ሀገሮቹ የሚስማሙበት ሂደት ከተፈጠረ ያ በሰላማዊ መንገድ ሲሆን ህጋዊም ይሁን ሰላማዊ ይሁን ሲባል ያ ነው። ከዛ ውጭ ግን መነጣጠቁ ነው። አንዱ አንዱን መሬት ከነጠቀ በኋላ ያኛው ኃይል አንደኛ ያን መጠቀም ትችላለህ ወይ ነጥቀህ የወሰድከው፣ ሁለተኛ ያን የነጠቅበት ኃይል እንደገና ከአንተ እንደገና ለመንጠቅ ይዘጋጅና ይነጥቃል። እነዚህ የመሳሰሉ ሂደት ውስጥ እንገባና የማያባራ ጦርነት፣ ውዝግብ፣ ችግር ይፈጠራል ነው። ይሄ ነው። ከዚህ ውጭ ሌላ ነገር የለም ነው አዝማች እስከምናየው ድረስ። ጠቅላይ ሚኒስትር አብይ ግን ኢትዮጵያ ወደ ቀይ ባህር ካልተመለሰች ሰላም አይኖርም የሚል አንድምታ ያለው ንግግር አድርገዋል በቅርቡ። ይሄ እንዴት ይመለከቱታል? ሰላም አይኖርም ማለት ሰላምን አደፈርሳለሁ መሆን የለበትም። ሰላምን አደፈርሳለሁ ሳይሆን በሰላም እኔም ከዚህ የሚገባኝን የባህር አክሴስ የባህር ጠረፍ ጉዳይ በስምምነት ሁሉም በሚያሳትፍ የሁሉን ፋይሎች የሁሉን ያሉትን የተንጠለጠሉ ጉዳዮችን ይዘን ማነው ሶልቭ የምናደርግበት ሂደት እንግዲህ በበርበራም ይሁን በአሰብም ይሁን በዚህ በጅቡቲ ማናት ያቺ ተጆራ የተባለችውን አካባቢም ይሁን እሱ በነገራችን ላይ ተጆራ በዛ በጅቡቲ በኩል ያለው የአፋር መሬት ነው፣ የአፋር አካባቢ ነው። ተጆራ ማለት ሁለተኛ ወይም ሶስተኛ ከተማ ናት ጅቡቲ ውስጥ። እና ይሄንን ደፍኒትሊ ኢንቱ ኮንሲደሬሽን ተወስዶ የተኛው ትክክል የሚሆነው ተብሎ ነገር ግን ሁሉን የሚሳተፍበት ሰላም ሁሉን ተጠቃሚ የሚያደርግ ሰላም ካልሰፈነ አሁን እነዚህ ሀያላን መንግስት አንዱን አቅርቦ አንዱን አርቆ ሳይሆን በዚህ መልክ ቢመጡና የሰላም ፍላጎታቸውን ቢያሳዩና የነዚህ አገራትን ጥቅምና ብሔራዊ ምንድነው ማስከበር የሚቻልበት ሂደት ቢፈጠር ነው ደጋግመን የምንለው። ለምን? ምክንያቱ ያ ነገር መፍትሄ ካላገኘ አንዱ ከአንዱ የምንጠቀው መሬት አንዱ በአንዱ ላይ በግድ የሰፈረው ነገር ሰላም አይፈጥርም። ለመቺው ለቀጣዩ የሚያዘጋጅ ነው። ይህንን ነው አውሮፓኖቹ ያዩት። በዚህ ምክንያት ነው እንግዲህ 200 ዓመት 300 ዓመት ከተዋጉ በኋላ
ፈረንሳይና ጀርመን፣ ጀርመንና ዴንማርክ ሲነጣጠቁ ነበር። ደጋግመን ያነሳነው ጉዳይ አለ። የዚህ ማነው አልሳስ ሎሬን በተባለው የፈረንሳይና ጀርመን የሚጣላበት፣ ሽሊስቪግ ሆልሽታይን የሚባለው የዚህ ዴንማርክና ጀርመኖቹ የሚጣሉበት መሬት ሲነጣጠቁ ነበር። መጨረሻ ላይ መነጣጠቁ ዋጋ የለውምና ህዝቦቻችን እናገናኝና ኢንቴግሬሽን ይፈጠር ብሎ ነው ሶልቭ ያደረጉት። ከዚህ ውጭ ያ ነው እንግዲህ ያ የደከመውና የተነጠቀው ኃይል ተዘጋጅቶ እንደገና ይነጥቃል፣ ወይም ደግሞ ያ የነጠቀው መሬት እንዳትጠቀምበት ያደርግብሃል ነው። ሌላ ተአምር የለውም። ጥቂት የቢሆናል ሀሳቦችን ቢያስቀምጡልኝ ደስ ይለኛል። ለምሳሌ አሁን የተኩስ አቁም ላይ ያለው የኢራን ጦርነት፣ ያው የኢራን ጦርነት እንደጋግሜ የማነሳው የራሱ የሆነ ትልቅ ተጽዕኖ ስላለው ነው በዚሁ በቀይ ባህር ጉዳይ ላይ እና ምናልባት ይሄ የተኩስ አቁም ከጊዜያዊነት ተሻግሮ ዘላቂ ቢሆን ኢትዮጵያና ኤርትራ የነበሩበት ውጥረት ይታወቃልና ምን አይነት ነገሮች ሊፈጠሩ ይችላሉ? እንግዲህ ሁላችን የምንመኘው ጦርነቱ እንዳይነሳ ነው። ሴናሪዮው አሁን ያልከው ቢሆነ ሴናሪዮው ጦርነቱ ባይነሳ ብለን ነው የምናስቀምጠው። ጦርነቱ ቢነሳማ እንደገና ወደ ነበርንበት ውዝግብ ነው የምንመለሰው እና የዚህ የተባለው የባብል መንደብ ጉዳይ ይነሳል። የተወሰነው በዚህ በየመን በኩል ያለው ጉዳይ ይመጣል። በዚህ ዛሬ በምናየው የዋጋ ንረትና ሌላው ይጨምራል እንጂ አይቀንስም። ያ ወርስት ሰናሪዮ ነው። እንደገና ጦርነት መጀመሩ ጦርነቱ ካልተጀመረ ወደ ነበርንበት ሂደት እንመለሳለን። በነበርንበት ሂደት በመመለስ ሂደት ላይ ደግሞ ሁሉን የሚያሳትፍ የሁሉን ጥቅም ያስከበረ ሁሉንም ፋይሎች ወይም ጉዳዮች መፍትሄ የሚያገኝ ማነው አሰራር በተለይ እንደ አሜሪካን ሀገር የመሳሰሉትን ወይም ደግሞ ሌሎች ሱፐር ፓወሮቹም ተሳትፎበት ያን ሰላም ደግሞ ጋራንቲ የሚያደርጉበት ሂደት ቢፈጠር የምንለው ለዚህ ነው። ምክንያቱ ተመልሰን ወደዛ ነው። እንዳውም የባሰ ሂደት ነው የሚፈጠረው። ማናት ሁርሙዝ ብቻ ሳይሆን እንግዲህ ባብል መንደብ ይጨመራል የሚል ጊዜ አለ። በንዚኑ ብቻ ሳይሆን ሁሉን ነገር ደግሞ ዋጋውን ከፍ ብሎ እነዚህ በተለይ ኢትዮጵያን በመሳሰሉ አገራት የሚፈጥረው ጫና የምናየው ነገር ነው። ያን እንትን የማይፈለግ ሴናሪዮ ነው። የሚፈለገው ሴናሪዮ ይህንን አሁን ለጊዜው የተያዘው የተኩስ አቁም ጸንቶ ወደ ስምምነት የሚካሄድበት ሂደት ለእኛም፣ ለአካባቢው፣ ለባህሩም ለሁሉ ጠቃሚ ይሆናል የምንለው እና የምንመኘው። ኢትዮጵያና ኤርትራን ምን ሊያደርጋቸው ይችላል ማለት ነበር ወይ? ጥያቄውን በደንብ አላብራራሁትም መሰለኝ። ያው ጦርነቱ በመቀስቀሱ ምክንያት የነበሩት የፕሮፓጋንዳ ዘመቻዎች፣ የመግለጫ ልውጦች ወይም በጥቅሉ የቃላት ጦርነቶች በኢትዮጵያና ኤርትራ መካከል ጋብ ብለው ነበር፣ ቅድም እንዳነሳ ነው። አሁን ደግሞ ተመልሶ ተኩስ አቁም ሲደረግ የምናያቸው መለወጦች አሉ፣ ከሰሞኑ እንኳን ማለት ነው በሁለቱም ሀገራት በኩል። ስለዚህ ይህ የኢራን ጦርነት ቢቆም በኢትዮጵያና በኤርትራ መካከል ምን አይነት ሴናሪዎች ሊፈጠሩ ይችላሉ? ሁለቱ ሀገራት ያው ከዚህ በፊት ወደ ጦርነት አይገቡም ብለው ነግረውኛል። ምናልባት አቋሟን ቀይሯል፣ ዳግም ወደ ጦርነት ሊገቡ ይችላሉ? ምንስ ሊፈጠር ይችላል? ግምቱ እንዲያስቀምጡልኝ ብዬ ነው። እኔ ሁለት ሀገሮች ወደ ጦርነት አሁንም ይገባሉ ብዬ አላስብም። ግን በፕሮክሲ እኮ እየተዋጉ ነው። ፕሮክሲ ማለት በውክልና ጦርነቶች እየተካሄዱ ነው። አንዱን ተቃዋሚ ኃይል እየረዳ የሚሆንበት ሂደት እያየነው ነው። ይህንን ነው እንግዲህ ሁሉን የሚያጠቃልል ሁሉ የሚሳተፍበት የሁሉ ጥቅም የሚያስከብር ስንል ይህንን የሚቀርበት ሂደት ነው ሴናሪዮ የሚሆነው። ካልሆነ በቀር አሁን ወዴት ነው የምንመለሰው? አንዱን ማሸነፍ ይችላል ወይ ነው? አንዱን መንግስት ከዛ ማስወገድ ይችላል ወይ ነው? ካልቻለ ያስወግዶም እኮ ለቀጥታ በማግስቱ ሰላም አይመጣም። የትም ኢትዮጵያ ውስጥም አይመጣም፣ ኤርትራ ውስጥም አይመጣም። ያን ሂደት ማየት አለብን ነው። እሱ ብቻ አይደለም እንግዲህ አሁን ቅርብ ያለችው ጅቡቲ ናት፣ ቅርብ ያለችው ሶማሊላንድ ናት። እነዚህ ሀገሮች ውስጥ ያሉ ሂደቶች አሉ። እነዛ ውስጥ እንግዲህ ሶማሊላንድ የራሷን እሰጣለሁ ግን ሪኮግኒሽን ወይም ደግሞ እውቅና ፈልጋለሁ ነበረ የምትለው። አሁንም እሱም አልተቋጨም። ኢትዮጵያ ለሶማሊላንድ እውቅና አልሰጠችም።
እስራኤል ብቻ ነው ሶፋር የሰጠቻት እና ደጋግሞ የምናየው በምን መልክ ነው ይህንን ሊፈታ የሚችለው የሚለው ሁል ጊዜ አጠቃላይ የሆነ ችግሮችን በሙሉ የያዘ ጉዳዮችን ማያወሳስቡ አስተላለፎች ርቀን የራሳችን አካባቢና ጥቅም የሚያስከብሩበት ሂደት ውስጥ ብንገባ ነው ደጋግመን ምና እኔ አይዶን ነው እንግዲህ ራሴን ግልጽ ማድረግ አልቻልኩም ማለት ነው እንጂ። እሺ ጥሩ ነው። ስለ ሆርሙዝ አውርተናል፣ ስለ ባብል መንደብም አውርተናል እና ያው ፈረንጆች የሚሉት ነገር አለ አይደለ? ፕሬይ ፎር ዘ ቤስት ፕሪፔር ፎር ዘ ወርስት፣ ለበጎ እንጸልይ ለመጥፎ ደግሞ እንዘጋጅ እንደሚሉት ልክ ሆርሙዝ እንደተዘጋው ሁሉ ባብል መንደብ ቢዘጋ ምን ሊከሰት ይችላል? አሁን ካየናቸው የኢኮኖሚ ጫናዎች ባሻገር ፖለቲካዊ ሊሆን ይችላል፣ ሌላ ማህበራዊ ቀውስ ምን ሊያስከትል ይችላል? ኢትዮጵያ ውስጥም ሆነ በሌሎች የቀንዱ ሀገራት ላይ ያባብሰዋል፣ ያወሳስበዋል፣ ያባብሰዋል ነው ባጭሩ። ምንድን ነው የሚያባብሰው? የእንትኖቹ የእቃዎች ዋጋ፣ የበንዚኑ፣ የሌላው የዚህ የሚበላ ነገር ሁሉ ነው እንግዲህ በዛ በኩል የሚጓጓዝ። ይሄኛው ሲዘጋ ደግሞ ስዌዝ ካናልም ጭምር ነው። ከስዌዝ ካናል የሚመጣው ይዘጋል፣ ከታች ደግሞ የሚመጣው ይዘጋል ማለት ነው። ያን ያባብሰዋል። ከዚህ ሲያባብሰው ደግሞ ይበልጥ ደግሞ የሰው ኑሮም የሌላም የባሰ እንትን ውስጥ ይወድቃሉ ማለት ነው። ይህንን እንግዲህ ታይቶ ነው እንግዲህ ይሄ ጦርነት እንዳይጀመር ይሄ አሁን ለጊዜው የተያዘው የተኩስ አቁም ማነው ዘላቂ እንዲሆንና ዘላቂ በመሆኑ ደግሞ ሁኔታ ወደ ነበረበት ደረጃ እንዲመለስ ነው ሁሉ የሚጸልየው። ያልከው ጸሎትም ሆነ ዱዓ ካረግን ይሄ ነው የሚሆነው ባጭሩ። ጥሩ ጋሽ ዩሱፍ ስለተገናኘን በጣም ደስ ብሎኛል። ጥያቄዎችን ጨርሻለሁ፣ ግን ሳላነሳ የቀረውት ነገር ካለ በእኔ በኩል ለመቋጫ በእርስዎን አድርገዋ ንግግሩ። ወል እንግዲህ ብዙ ጉዳዮችን አውርተናል። እዚህ ብዙ ጊዜ ስለ የመንና የኢትዮጵያ ግንኙነት በምናወራበት ጊዜ የመንና ኢትዮጵያ እንግዲህ ባህር እንትን የሚሉ የሚለያዩ ሀገራት እና በብዙ መልኩ ከየመንም ወደ አፍሪካዊ ሳይድ በኢትዮጵያ በኩል ደግሞ ወደዛ ሳይድ ሰው የሚጓጓዝበት የሚፈልስበት ሂደት ነበረ። ነገር ግን የዚህ ባህር ኢምፖርታንስ እና የሰልፉ የመጣው ግን የዛሬ 160 ዓመት ስዌዝ ካናል ከተከፈተ በኋላ ነው። ነገር ግን ወደኋላ ተመልሰን በምናይበት ጊዜ የዛሬ 1000 ዓመታት ውስጥ ምንድነው ትልቁ የማረባ ማነው የሚባለው ግድብ ተሰበረ ወይ ዲስትራክት ሆነ ከተባለበት ጊዜ ጀምሮ ነው እንግዲህ የመኖቹ ወደ አፍሪካን ሳይድ የሚመጡበት ብዙ ሰው የመጣበት በተለይ ደግሞ የዚህ ሀበሻ የተባለውና አጋዚ ቋንቋዊ የሆነው ህዝብ በአንድ በኩል ከአረብ ጋር ከየመን ጋር ያለው ግንኙነት አይቀበልም፣ በሌላ በኩል ደግሞ ከማያውቃት እና ሩቅ ከሆነችው ከእስራኤል ጋር የእስራኤል አምላክ እያለ የሚሄዱበት ሂደት እናያለን። ያ መመርመር ያለበት ነገር ነው። ምክንያቱ ይሄ ግልጽ የሆነውን ትስስር እየካድክ ግልጽ ያልሆነው እየናፈክ የምትሄድበት ሂደት እነዚህ ሚቶች ወይም ደግሞ ተረታተረቶች እንደገና መመርመር አለባቸው ብዬ በብዙ መልኩ ያልጻፍኩት በዚህ በአሰባሳቢ ማንነት መጽሐፍ ላይ በትክክል መመርመር ያለበት ጉዳዮች ናቸው። ለምንድን ነው ያን የምንክደው? የመን ጋር ያለን ግንኙነት ለምንድን ነው ደግሞ እስራኤል ጋር በዚህ መልክ ግንኙነት አለን ብለው የምንኩራራውና እንትን የምናደርገው? እኔ ይሄ ለብዙዎቹ ጥያቄ መሆን ያለበት ጉዳይ ብዬ ገምታለሁ። ታንኪ በጣም አመሰግናለሁ ጋሽ ዩሱፍ። እንግዲህ ሌላ ጉዳይ ሲኖር ደግሞ ደግመን እንገናኛለን። መልካም እንገናኛለን። እሺ፣ አመሰግናለሁ። ሰላም ሁኑ።
ውድ አዲስ ማለዳ ተከታታዮች ሳምንታዊ ወቅታዊ ዝግጅታችን የተከታተላችሁትን ይመስላል። የዛሬው ዋነኛ ርዕሰ ጉዳያችን የነበረው አሜሪካ በኤርትራ ላይ ጥላ የነበረውን ማዕቀብ ለማንሳት መወጠኗን የተመለከተው ነበረ። እሱ ዋነኛ ርዕሰ ጉዳያችን ይሁን እንጂ ወደ መካከለኛው ምስራቅ ተጉዘን ስለ ሁቲም ስለ ባብል መንደብም በሰፊው ተነጋግረናል። እንግዳችን የነበሩት የሱፍ ያሲን ናቸው። እንግዲህ ውድ አዲስ ማለዳ ተከታታዮች በተደጋጋሚ እንደምናስተላልፈው መልእክታችን የዩቲዩብ አድራሻችንን ሰብስክራይብ ብታደርጉት ደስ እንሰኛለን። ያው ዳታውን ያሳየናል በዝርዝር ዩቲዩብ። አብዛኞቻችሁ ሰብስክራይብ ሳታደርጉ ነው የምትመለከቱን። ሰብስክራይብ ማድረጋችሁ እንዲህ አይነት ጥንቅሮችን ሌሎች ቃለ መጠይቆችንም እንድናዘጋጅ ይረዳናልና ሰብስክራይብ እንድታደርጉን በትህትና እንጠይቃለን። ከስቱዲዮና ካሜራ ባለሙያዎች ጋር ደግሞ ዮሐንስ አሰፋ አብረናችሁ ቆይታ አድርገናል። በሌላ ጊዜ ከሌላ እንግዳ ጋር እንገናኛለን። ጤና ይስጥልን።